Mazen dide
ሌላገር ኢትዮጵያ ምድር ክብር ነው ባንዲራ የዜግነት የፈጠራት ጌታ ስሚላታለንዴ ድሮስ ጠባቂዋ እሱ አይደለም እንዴ ኧረ እናቴ ሆዴ ኧረ አገሬ ሆዴ ልበል ገባ ገና ላርግልሽ ጉዴ ለመቼ ሊሆን ነው አንቺን ሊሆን በእናትና ባገር ይቀለዳል እንዴ ብትኖሪ አይደለም ሆይ መክበር ቢሆን የቀለምሽ ሕብረት መዋቢያ የታሪክሽ ስምረት መስፈሪያ የዓለም ፍጥረት ቅሪት ማደሪያ ቀኑብሽ ቅድስት ኢትዮጵያ የሃይማኖት ፍቅር መማሪያ የጥበብ መነሻ ማደሪያ የፍቅራችን ኪዳን ማሰሪያ ኑሪልን እናት ኢትዮጵያ የቃል ኪዳን ቤትሽ የወይራው ምሰሶ የከፍታሽ ጣሪያ ያልታያቸው ሰው ይሰቃያሉ እንጂ መች ሊያወርዱሽ ደርሰው ከላይ መሆንሽ ያልተረዱሽ ደርሰው እንኳን ያለሽ ሊቆል ይቀጥ ማደሪያሽ ገና ለም ይሆናል የቀጠሪያው ስፍራሽ ዘርሽን ባርኮ ነው አምላክሽ የሰራሽ ኢትዮጵያችን ገና ትሰጣለሽ ጭራሽ ሆዴ አትረሽብኝ
አንተጋ ሆዴ የፈጠራት ጌታ ዝም ይላታል እንዴ ድሮስ ጠባቂዋ እሱ አይደለም እንዴ ኧረ እናቴ ሆዴ ኧረ አገሬ ሆዴ ልበል ገፋ ቀና ምን ላድርግልሽ ጉዴ ለመቼ ሊሆን ነው ካንቺ የሚሆነኔ በእናትና በአገር ይቀለዳል እንዴ ብትኖሪ አይደለም መክበር መሆነኔ ሰክኖ ይነጋገር ይባልን ችግር ብሎ ነገር እሸት ወተት ይትረፍ ቤታችን ይደጉ ይምኩ ልጆቻችን አንድ ይሁን ይማከር ልባችን ካፈሩ ሰው ነው ገንዘባችን ጠፍተን ገርመን እንኳን ህርሙኑ ሲደርሰው አውደ ዓመቱ ሲደርስ ደጅሽ የምንደርሰው የእናት መስተፋቅር መች ለቆን መንፈሱስ ልጆችሽ መጥተናል ተይዘን ባንቺ ሱስ ይመስክር ባላገር አፈርሽ የሚቀምሰው ጣዕምሽን የሚያውቀው ነው ስላንቺ የሚያለቅሰው ተቃጣሩ ብለህ ደስ እንዳይል ጠላት ያው ለምነው እንጂ ማልቀልድ ቃል በናት ቴዎድሮስ ቢጋደል ዮሐንስ ቢቀላ ምን ጉዳይ አላቸው ከሀገራቸው ሌላ እምዬ ሚኒሊክ ደጃዝማች ገረሱ ባንቺ ቀልድ አያውቁም ማን ሊነካሽ እሱ ያ በላይ ዘለቀ ባልቻ አብዲሳ ጋር ጀግኖችሽ እያሉ ማን ሊደርስ አንቺ ጋር እነው መርሰ መተር ፉራ ካኦጡና ስንቶቹን ላንሳልሽ አንቺ ወላድ ጀግና ባይዋጉን አይደለም በነጭ አልተገዛን ተቸግረው እንጂ ስሞት እየበዛን ስንት ሺህ ጀግኖችሽ ከነፈረሳቸው ለፍቅር ሞተዋል ላንቺ እናታቸው ምን ልሁን ባላገሩ ምን ልሁን ባለሀገሩ ምን ልሁን ባላገሩ ምን ልሁን ባለሀገሩ ምን ልሁን ባላገሩ ምን ልሁን ባለሀገሩ ባላገሩ ባለሀገሩ ባላገሩ ባለሀገሩ ባላገሩ ባለሀገሩ እናመሰግናለን ካሳሁን ዘውዱ በኤልኤም 6 ተወክሎ የዳዊት ጽጌን ባላገሩ ቁጥር 4ን ነበር ያቀረበልን እንዲሁም ደግሞ አብርሃም ማርልኝ በኤልኤም 5 ተወክሎ የቴድሮስ ካሳሁንን ማዘን ዲደር ወይም ደግሞ አምሳለ ጦቢት የተሰኘውን ስራ ነበር ቴድሮስ ካሳሁን ራሱ ግጥሙንም ዜማውንም ሰርቶታል ቅንብሩን ደግሞ አቤል ጳውሎስ ሰርቶታል በሳክስፎን ደግሞ የዛሬ የክብር ዳኛችን ዘሪሁን በለጠ ተሳትፎበት ነበር ካንተ ነው መጀመሪያው ዘርሽ ተከታተል ስላላ ብታስታውስልን ደስ ይለኛል አይ ቲንክ የዛሬ 8-9 አመት ሊሆን ይችላል ካቤል ጋር የሰራ ነው ትንሽ ብዙ ቃይረናል ኢንትሮ ምናምን ትንሽ ብዙ ጊዜ ወስደናል ለኢንትሮ ምናምን ብቻ ያው በቴዲ ባህሪ ታቃላችሁ በደንብ ሲሰራ ትንሽ እሱ ብቻ ሳይሆን ሌላ ሰው የሚያደክማልና ትንሽ ያደክማ እና በደንብ ስለሚሰራ የሳክስፎን ድርሻ ደግሞ እዚህ ዘፈን ላይ በጣም ከፍ ያለ ነው እሱ የሱ ምርጫ ነበር በተለይ የመጨረሻዎቹ ሶሎቹ አካባቢ የራሱ የቴዲ ምርጫ ነውና አሪፍ ጊዜ ነበረን እኔ መደለኛ ነኝ ከቴዲ ጋር በመስራቴ ቴንክ ዩ አብርሃም ማርልኝስ እንዴት ተጫወተው አስተያየት መስጠት ይችላል አብርሽ አሪፍ ነው የተጫወተው በጣም ለስላሳ ድምጽ ነው ያለ ስሙዝ የሆነ ድምጽ ነውና ቆንጆ ነው ደስ ይላል በጣም ለጆሮ
እኔ ደግሞ የተሰማኝን ልንገር አሁን እናንተን መዳኘት በነገራችን ላይ በጣም ከባድ ነው እናንተ ኦልሞስት 90%ን የዘፈን አጫወት በደንብ ነው የምታውቁትና እናንተን መዳኘት በጣም ከባድ ነው ሁለተኛ ደግሞ ስቴጅ ሁሉ ጊዜ አዲስ ነው ስቴጅ ሁሉ ጊዜ ያስፈራል ሁሉ ጊዜ እንትን ያስደነግጣል ሁሌ ለኛ አዲስ ነው ስቴጅ በጣም ብዙ ኤክስፒሪየንስ እንኳን አለን ለምንለው ሰዎች ራሱ ሁሌ አዲስ ነው የሚሆንብን ምንድነው እኔ የተሰማኝ መሰለህ መጀመሪያ አካባቢ ትንሽ እና ደግሞ የሆኑ ዜማዎችን በጣም አንድ አይነት የማድረግ ነገር የማመሳሰል ነገር ተሰምቶኛል እንደሱ ተሰምቶኛል እና ደግሞ ትንሽ ጉልበት ደግሞ ቢኖርህ በጣም አሪፍ ይሆን ነበር ሌላው በጣም ጥሩ ነገር በራስ መንገድ ለመስፈው መክራል በራስ መንገድ ስትዘፍን ነው መሰለኝ ያንን ተመሳሳይ አይነት የመጨረሻዎቹ የመዝጋ ዜማዎችን እንደዛ የምታረጋቸው ይመስለኛልና በተረፈ በጣም አሪፍ ነው ለጆሮ የሚጣፍጥ ድምጽ ነው ያለ በርታ አጨበጭኝ የካሳሁን የሚገርም ጉልበት ነው ያለ በጣም ገርሞኛል አሪፍ ጉልበት አስተያየት መስጠት ላንተ በጣም ትንሽ ያስቸግራል እና ያው እንደ በዳይት ልኬት ነው ያሰብኩ እንደውም ሳዳምጥ የነበረውና የሚገርም ጉልበት ትንሽ አልፎ ያው እኛ ስራችን አቃቂር ማውጣት ሆኗልና እንግዲህ ያው ትንሽ አቃቂር ለማውጣት ያክል ነው እንጂ ሙሉ በሙሉ በጣም ጎበዝ ነህ በጣም የሚያምር ጉልበት ነው ያለ የሚያምር ድምጽ ነው ያለ ሪትም ምናምን ሁሉ ፐርፌክት ናይስ አሪፍ ድምጽ እናመሰግናለን ዘርሽ የክብር ዳኛችንና እንግዳችን እንቀጥላለን ተመልካቾቻችን በ8222 እናንተ ለወደዳችሁት ተወዳዳሪ ድምጽ መስጠት ስላላችሁ ለዚህ ደግሞ ያልተገደበ ነፃነት አላችሁ ዳኞቻችን ምን ትላላችሁ ከ10000 ነጥብ እናንተ ነው እሺ ከአብርሃም ልጀምር አብርሃም መቼም ቃና ይገርመኛልና በጣም አሪፍ ከለር ነው ያለ አዘፋፈነ ለስለስ አድርገህ በጣም ዘሩ ገርሞኛል ዘሩ ሌላ ቦታ ዳኝታል እንዴ በጣም ነው የምታያቸው ነገር ሌላ ቦታ እና በጣም ለስለስ አድርገህ ነው የዘፈንከውና ይሄንን በጣም ታዝብያለሁ ሌላ ወደ ኋላ መቼም መለስ የለብንም ዛሬ ትንሽ ፒች ምናምኖች አስተናግደናልና ሲጀምሩ አካባቢ ምናምና እነሱ ባይሆኑ ሌላው ስታጠኑ ዘፈኑ ኳየሮቹ ሎን ነበር ወርደው ነው ሲቀበሉ የነበሩት እና ምናልባት ዘፈኑን ከሰማው በጣም ነው ብዙ የቴዲ ዘፈኖች በተለይ ብዙ ኳየሮች አሉትና ወርዶ የሚቀበለው ኢነርጂ እንገሎ ነበር እና እንደዚህ ስታጠኑ በደንብ ኳየር ከተሰራ ይሰራ በደንብ ኦክታቡን ቢልልህ ኖሮ አብረው ኢነርጂ ኖርህ ነበር ያው ግን ከሞላ ጎደል በጣም ጥሩ ነበር 9940 ሰጥቻለሁ ማለት ነው ካሳሁን ዛሬ ያው በሚገርም ቃና የሚገርም አዘፋፈን ያስደመጥከን መልሰ ደግሞ እኔን ያው ሁላችንም ይመስለኛል እንግዲህ ሌሎቹ እንዳኛ ከፍታ ላይ ነው ያስቀመጥከን ይሄ በጣም ይገርመኛል መቼም አንጀቴ ነው የምታረሰው አንተ ስትመጣ በጣም ነው ደስ የሚለኝ እና ከዚህ መውረድ አያስፈልግም ከነ ጉልበቱ ከነ ወኔው ከነ ውበቱን ያስደመጥከኝ እኔም 10000 ፕላስ ነው የምሰጠው ምክንያቱም አሁን በድፍረት ነው እንግዲህ አላቅም እንግዲህ ተመልካችና ያው ሆስቶቹ ናቸው የሚያድኑ ስለዚህ 10000 በሽ ነው ዛሬ ያለው ማለት ነው በጣም እና ደግሞ ፕላስ ደግሞ መኖሩ ነው ለየት ያደረገው አዎ ቦነስ ስላለ ነው ብዬ ነው ማስበው ገና ሌላም ጭማሪ ያላቸው ብዬ ነው ማስበውና በጣም ነው ደስተኛ ካሳሁን ከዚህ መውረድ የለም አንበሳ በርታ የብሩኬ ኤክሰለንት ፕላስ ወደ 10000 ፕላስ ተቀየረ እሺ ከአብርሃም ጀምራለሁ ቴዎድሮስ ካሳሁንን ማዘን ይደር የሚለውን ቆንጆ ነው አጠቃላይ ሁኔታውን ስናዳምጥ እንደተባለው አልደግምም ለስለስማ እኔ ማየት የምፈልገው የሆነ ስሜቱን ለማምጣት እዚህ ጋር የሞከርከው ነገር በጣም ደስ ይል ነበር ውጤት ባይኖረውም አለባበስ በደንብ ዘፈኑን የሚገልጽ ነበር በጣም ጥሩ ነው ቃላት በደንብ ይሰሙ ነበር እነዚህ እንግዲህ ወደ ኋላ እንዳንመለስ ነው ኳሊቲውን እየተናገርኩ ቅር ያለኝ ነገር ከልስላሴው ውጪ ምንድነው አንዱን ቃል ከፍ ባለ ድምጽ ስትዘጋው መልሶ ዳውን ያረጋል እንደዚህ እና ትንሽ ፓወሩን ለመጀመሪያው ለምትጀምረው የምትጠቀመው መዝጊያውም ላይ ብታረጋው
የተሻለ አቅም ያለው አዛዝ የሚሆን ነበር። ይሄን ነገር በደንብ አዳምጠው ምክንያቱም ጉልበት ሁሉም ላይ የምትጠቀመው ነገር ባላንስ መሆን አለበት ብሎ ውድር ብሎ እንደዚህ ሲል የሆነ ያዋጅቃልና ይሄን ነገር አስብበት። በተረፈ ሌላው ነገር ጥሩ ነው። 9950 ካሳሁን የዳዊት ጽጌን ባላገሩን በጣም በትልቅ ስኬል ነው በቃ የዘፈንክልን። እዚህ ጋር መልሶ እንደዚህ ያለ የነበረው ነፍሳችንን አስተካክለዋል። ለሱ ያመሰገንኩኝ። ዳይናሚክሱ፣ ስሜቱ በጣም ኤቭሪቲንግ በጣም ቆንጆ ነበረ። እንግዲህ አንተ 10,000 ሰጥቻለሁ። አብርሃምና ካሳሁን እኔም ከአብርሃም ልጀምር። የብራና ስዕል አይነጎ ላይ መልከማ ክዳ ሳባን መሳይ ልብ ያምሮህ ሌላ ዝቃት በሊቅር ሀገር ያክላል ከፍ ያለ ፍቅር። የዚህ ዘፈን በቃ ትልቁ ስንኝ ለኔ እዚህ ጋር ነው ያለውና በጣም የተለየ ስሜት እየተሰማኝ ነበር ሳዳምጥ ይሄ ነበረው። በነገራችን ላይ ይሄኛ ሙዚቃ ሊትሬቸሩ ራሱ ሙሉ የግጥሙ ኮንሰፕት በደንብ በስነ ጽሁፍ ባለሙያዎች ቢተነተን በጣም ጥልቅ ሐሳብ ያለው ነው። በጣም ብዙ ጊዜ ደጋግመ ማዳመጥ አለበት ራሱ እንዲገባ። እንደው እንደ ዘፈን ዝም ብለን አንድ ዙር ምናምን ሰምተን ግጥሙ ገባን የምንለው አይነት አይደለምና አብርሃም እንኳን አመጣ ይሄ ሙዚቃ። ምናልባት እንደ ውድድር ብዙ የዜማ ቫራይቲዎች ምናምን እንደዚህ ውጣ ወረዶች ላይኖሩት ይችላሉ፣ ግን ቅኝቱ በራሱ ደግሞ ሌላ ፈታኝ ነገር ስለሆነ ከዳም የግጥሙ ሐሳብ በደንብ ህዝብ ጋር እንዲደርስና በድጋሚ ሰው እንዲያዳምጠው የሚያደርግ ነገር ነው። አዘፋፈንህ ያ ሁሉ ጊዜ እንደምንለው ያንተ ድምጽ በጣም ውብ ነው፣ ምንም ጥያቄ የለውም። ዛሬ ግን በጣም ሌላ አይነት ያዘፋፈን ቴክኒክ ወይ ተለማምደሃል እስቲ በዚህ መንገድ ልዝፈን ብለህ ነው መሰለኝ። ትንሽ ችግሮች ነበሩበት። ምናልባት ያሸናፊዎች አሸናፊ ላይ ልናነሳ ማንፈልገው ከቅኝት ጋር የተያዘ ከቮካል ቴክኒክ ጋር እንደዚህ። ስለዚህ እሱን ነገር ያው ስለተነሳም አልደግምልህም፣ ብቻ መልሰህ ሰምተኸው ራስህን ለማረም ሞክር። 9940 ካሳሁን በጣም የሚገርመው ፐርፎርማንስ እዚህ ላይ ምን መሰለህ፣ ባልተመቸ ሁኔታ ውስጥ ነው ስትዘፍን የነበረው። ካንተ ውጪ በሆኑ ሌሎች ችግሮች ውስጥ ነበር ስትዘፍን የነበረው። ማለት አልፈልግም ግን ማለት አለብኝ። እኔ በቃ ተሳሳተ ምናምን እያልኩኝ ነበር። ችግሩ ከባክ ቮካሊስቶችህ ይጀምራል። ማለት ያለባቸውን ነገር እያሉ አይደለም፣ ይጠፋሉ፣ ይመጣሉ። ብዙ ቦታ ላይ ልክ አልነበረም። ከማሲንቆ ጋር የተገናኘ ነገር እንደዚህ ብዙ ግን በዛ ነገር ውስጥ ሆነ እኔ ገርሞኛል መጫወት። የእውነቴን ነው የምልህ፣ በጣም ካድናቆት ጋር ነው 10,000 የምሰጥክ።